ይህ በሚያስደንቅ ሁኔታ ከሚስቱ ጋራ በጣም ፍቅር በፍቅር ሆነዋል። ራቱንም በስነ ስርዓት ጋብዘው በጣም እንደጠበቁት ሆኖ አልፏል ማለት ነው እና ሱራፌል በጣም እርግጠኛ ሆኖ በቃ አሁን ትክክለኛ አወዛጋቢነቱ በቃ አከተመ። በቃ ትክክለኛ ፍቅር እንደያዘው ከቤዛ ጋር እና በዶክተሩ ምክንያት ከቲጂ ጋር እንደተላከዛ ቤትና ያው ለሷን ለማጥፋት ሞክሮ ነበር። ያው ስላልተሳካ ከዛ በኋላ ወደ ፍቅር ገብቷል ማለት ነው። ሱራፌል በጣም ያስደሰተኝ ዛሬ በጣም ዶክተሩ ጋር ሄዶ ያለውን እውነት እንትን ብሏል። ግን አዛኝ ነው ደግሞ ያው የቤተሰቦችን ሁኔታ ሲነግረው በጣም አዝኗል። ግን ያው የአባት እዳ ለልጅ እንዴት ይሆናል? ቤተሰቦቿ ቢያጠፉ እሷ ምን አደረገች? ደግሞ በቂ ሀብት አለ። ስለዚህ ለምን አትተዋትም? በቃ ብሎ ዶክተሩን በቃ በሚያስገርም ሁኔታ እውነቱን ፍርጥ አርጎታል። በጣም ደስ ብሎኛል። ምክንያቱም መሆን ያለበት እንደዚህ ነው። በቃ ፍቅር መስዋዕትነትን ያስከፍላል። ትክክለኛ እንደውም በስሟ ሁሉ እንዳዞረላት ለዶክተሩ ነግሮት ያው ጥፊውን ቀምሷል ማለት ነው። እና እኔ እንደውም በሱራፌል ቢሆን ይሻል ነበር ብዬ ነበር። እንደውም በስሟ ቢሆን እኔ በኔ ስም ቢሆንም እኮ ልሰጥ አልችልም ነው ያለው። በርግጥ ምክንያቱም ማንንም ሰው በስሙ ሲሆን እኮ የራስ የባለቤትነት ስሜት ስለሚሰማው እንዴት አሳልፎ ይሰጣል? ምክንያቱም ቤዛን ካፈቀራት በስሟ ሆኖ እሷም አምናው እሺ ብላው እንኳን ብታደርገው ያው አምና እንደሰጠችው ስላወቀ ነው መልሶ ፍቅር ስላሸነፈው መልሶ ንብረቷን ይመልሰላትና አሁን ሱራፌል በጣም ትክክለኛ አፍቃሪ ሆኖ ተገኝቷል። በጣም ደስ ይላል ማለት ነው። ያው ዶክተሩ በንዴት ላይ ነው አሁን እንግዲህ በሁሉም ንዴት ነው። የሱራፌል ለቤዛ ንብረቷን እንደመለሰላት ሰምቷል። አንድ ንዴት ነው። ሁለተኛ ህፃኗን አግቷት የነበረው ህፃንም በቲጂ አማካኝነት ጠፍታለች። ዛሬ ዶክተሩ በቃ ጨሷል፣ ነዷል። ምን የሚያደርገው ጥፍት ባለበት ሰዓት ነው ደግሞ ሱራፌል መጥቶ ደግሞ መርዶውን ነገረው። ከዚህ በኋላ ምንም ማድረግ አትችልም፣ እጠፋለሁ ሲሉ መጥፋትም አለ፣ አርፈ ብትቀመጥ ይሻላል ምናምን ብሎ አስጠንቅቆታል ማለት ነው። እንግዲህ አሁን ምን እንደሚያደርግ እናያለን። የቲጂ ስራ ደግሞ እንደምታዩት ያው ልጅቷን አስለቅቅልሻለሁ ብላ ለራሷ መጠቀሚያ ነው ያደረገቻት እና በጣም ሳሩን በጣም የምታሳዝን ልጅ ናት። እንደ ኳስ እየተቀባበሉ በልጅቷ ላይ በጣም ስቃይ ያበዙባት። አሁን እሷም እውነቱን ነግራት መረጃውን ሁሉ ነግራት እንኳን ልጅቷን ልትሰጣት ፈቃደኛ አልሆነችም። ጭራሽ ትናንት ለተዋወቀቻቸው ሰዎች ገና የቤዛን ሀብት በሙሉ ወርሳለሁ ብላ ኩላሊት ካሰጠሽኝ ብላ ትፈታተናታለች። በጣም የሚያሳዝን እና እውነት ሳሩን አሁን ኩላሊቷን ትሰጣታለች ወይስ እንዴት ነው? እስኪ ሀሳብ አስተያየታችሁን አስቀምጡልኝ በኮሜንት። እንደገና ደግሞ ሉላ ደግሞ ያው አክስቷ በጣም ታማለች። ያው ሁለቱ ኩላሊቶቿ ፌል አድርገዋል እና በጣም ሆስፒታል ነው ያለችው። ልጇን ግን ማስወጣት አልፈለገችም እና ኩላሊቱ የሚገኝበትም ዳይሊሲስ የሚደረግበትም መንገድ ለምኝም ቢሆን አክስቴን አሳክማለሁ ብላለች። አቋሟ ደስ ይላል የሉላ። ቲጂ ግን ብዙ ነገር ለማድረግ እየሞከረች ነው። ልጁም እንዲወርድላት ለማስወረድ ገፋፍታት ነበር፣ እንደማይሆን ነገረቻት። አሁን ደግሞ እንደገና የግድ ቤዛን ሆና ገብታ ያንን ንብረት አሁን ደግሞ ቤዛ በስሟ ስለሆነ ይሄን መረጃ ከሳሮን ስላገኘች አሁን እንደገና ደግሞ ቤዛን ሆና ገብታ እዛ እንትን ማለት የቤዛን ንብረት በሙሉ በሷ ስም አርግታ እንደገና ለሷ ልታስረክብ
ተነጋግረዋል። እንዴት ነው ግን የሚሆን ይመስላችኋል? ለምሳሌ አሁን ቤዛ እያለች እንዴት ቤዛኑና መግባት ትችላለች? እኔ ያልገባኝ ነገር አሁንም ይሄ ቋጠሮ አልተፈታልኝም። ቲጂ ላይ ነው ይሄ ነገር ያለው። እኔ እንግዲህ ቤዛን መስላ እዛ ቤት ገብታ እኔ ነኝ አንቺ አይደለሽም ሊባባሉ ነው ወይስ ቤዛን በምን መንገድ ከዛ ቤት ልታስወግዳት አስባ ነው? እኔ በጣም ነው ግራ ይገባኝ። እንግዲህ አብረን የምናየው ይሆናል። የቲጂ ሴራ ምንም አያልቅም። ዶክተሩ በዚህ በኩል ቲጂ በዛ በኩል በቃ ለቤዛ በጣም ኃይለኛ ጠላቶች ናቸው። እንግዲህ ከሱራፌልና ከሳሚ ውጪ ሌላ ማንም የላትም። እና በዚህ ላይ ደግሞ በቃ አሁን ቲጂ እንደገና ማን ነው ልጅሽን የወሰዳት ብሎ ቢጠይቅሽ ሳሚ ነው ብላ በሌለበት ሳሚን ልታስገድለው። ቅንጅርቲ አሁን በህይወትና በሞት መካከል አርጎታል። አሁን ደግሞ ሳሚን ደግሞ በማያውቀው ነገር ደግሞ ልታስገድለው ነው። ዶክተሩ አሁን በጣም አራስ ነብር ሆኖ ሳሚን በመፈለግ ላይ ነው። እንግዲህ ሳሚን አግኝቶ ምን የሚያደርገው ይመስላችኋል? ይገለዋል ወይስ አግቶ ልክ እንደ ቅንጅርቲ ያስለፈልፈዋል? እንዴት ነው የሚያደርገው? ሳሚ በማያውቀው ባላየው ባልሰማው ነገር በጣም ከባድ ነው ለሳሚ። ይሄ በጣም ከባድ ነው። እና እስኪ ምን የሚመስል ይመስላችኋል? ምን ይሆናል ብላችሁ ትገምታላችሁ? ቲጂ ምንም ልትተኛ አልቻለችም። ምክንያቱም አሁን ሳሚ ነው ብለሽ በይው ያለች ከሳሚ ጋራ ሳሮንና ሳሚ ተጣልተናን ስላለቻት ይመስለኛል በዚህ ክፍተት ገብታ ሳሚን ለማስገደድ የሞከረችው። አሁን ከዶክተሩ በላይ የቲጂ ነው ደግሞ የጓደኛ ምቀኛ። ምክንያቱም ዶክተሩስ እሺ የቤተሰቦቼ ንብረት ነው፣ እኔ የ9 አመት ልጅ ሆኜ አልጋስር ሆኜ ነው ያየዋቸው፣ እናቴም አባቴም በቤዛ አባት ቅጥረኞች ነው የተገደለው ብሎ የቤተሰቡን ንብረት ለማስመለስ ሊሆን ይችላልሽ ከሆነ ምናልባትም ላይሆን ይችላል እኮ የቤዛ አባትም ላይሆን ይችላል፣ ሌላ ጠላትም ሊሆን ይችላል። ያው እሱ ልጅ ስለሆነና ስላየ ያው ቤታችን ነው በሚለው ያደገ ሴት የተነገረው ነገር ሊሆን ይችላል። ግን የቲጂ ግን በጣም ማትተኛ ፍጥረት ናት። ሰው እንዴት ሳይሰራ ሳይለፋ በሰው ገንዘብ ሀብታም መሆን ይፈልጋል? ያ ሀብት ሳውን ቲጂ ብትይዘው ሳውን ልትኖርበት ነው? ትሞትበታለች እኮ። ሲጀመር ያ ሀብታውን ቤዛ ከቤዛ ነጥቃ ራሷ ብትይዘውም እኮ ዶክተሩ ደሞ አንቺ ማን የዚህ ቤት ኃላፊ ያረጋሽ ብሎ እኮ ነው አንገቷን ብሎ የሚወስደው ሲጀመር። ምክንያቱም ይሄ ቤት ህጸጽ ያለበት ቤት ነው በዶክተሩ አይን። እንግዲህ የቤተሰቦቼ ንብረት ነው፣ ሁሉም ንብረት የቤተሰቦቼ ንብረት ነው፣ ከቤተሰቦቼ ነው የተወሰደው ብሎ እንደዚህ የሆነ ቤዛን ለመግደል እያሰበ እሷ የቤዛን ንብረት ወስዳ እንዴት ነው ዶክተሩ ዝም ብሎ የሚተኛው ይመስላታል? እሷ አስተሳሰበው ምን አይነት አስተሳሰብ ነው? እዚህ ጋር በጣም የቲጂ ሐሳብ በጣም ይገርማል። ሰርታ ብትበላ ይሻላት ነበር። ምክንያቱም ይሄ ቤት ንጹህ ቤት አይደለም። ልጅቷ እንኳን የቤተሰቦቼ ንብረት ነው ብላ እንኳን የምትኖርበትን እንኳን በሰላምና በደስታ ልትኖርበት አልቻለችም። ዶክተሩ ይው አንዴ ቲጂን አንዴ ሱራፌልን እየላከ ለማስገደል ብዙ አይነት ነገር አድርገዋል። ያ ከሸፈ እግዚአብሔር ጠበቃት፣ ከሸፈ። ከዛ በኋላ ግን በቃ ሳምር እንተና አይሚን ሱሬም ወደ ፍቅር ዓለም ገባ። የቤዛን የዋህነት ተረዳ። የዋህነቷ አተረፋትና ከብዙ ነገር ይሄው መጀመሪያ በሳሚ በኩል ተረፈች። ከዛ በኋላ ግን ሁኔታዋን ሲያዩ የዋህነቷን፣ ደግነቷን፣ ለሰው አዛኝነቷ ሁሉ ነገር ሲረዳ በቃ ሱራፌልም ወደ ፍቅር ገባ። ስለዚህ አሁን ቤዛን አሳልፎ የሚሰጥ አካል የለም። ምክንያቱም ሱራፌልም አሁን እየጠበቃት ነው፣ አብሯት ነው ያለው።
እንደገና ሳሚም አለ። ስለዚህ አሁን አንድ ቀንደኛ ጠላቷ ቲጂ ነች። ጓደኛ መስላ ገብታ ምንም በሌላት ሰዓት ጓደኛ መስላ ገብታ አሁን ላይ ለቤዛ ጠላት የሆነቻት ቲጂ ነች። ሮቤል እሺ ያባቱና የእናቴ ንብረት ነው ብሎ ስላሰበ ነው። አንድ ቀን ደግሞ ወደ አይምሮ ተመልሶ ከቤዛ ጋር ፍቅር ሆኖ ወይ እውነቱን አውቀውት ገዳዩ ደግሞ ሌላ ሰው ሆኖ ሊታወቅ ይችላል። እንግዲህ ይሄን ያህል ጊዜ ያቆያት አምላክ ወይ ደግሞ ሌላ ሰውም ሊሆን ይችላል ያስገደሉት። ምናልባት እሱ ያሰበው ቤቱ ስለሚኖሩ ሊሆን ይችላል። ከሆነም ደግሞ የነቤዛ አባትም ከሆነ ደግሞ በፍቅር ተነጋግረው በህግ አግባብ እንትን ብለው ያው ቤዛም ቢሆን የነሱ ንብረት ነው ከተባለች የማትመልስበት ምክንያት የለም። ምክንያቱም ከንብረቷ ህይወቷ በጣም ከባድ ነው። ምክንያቱም ንብረት ነገ ይተካል፣ ህይወት አይተካም። ነገ ሰርታ የምታገኘው ነገር ስለሆነ በህግ አግባብ ሄዶ በህግ ጠይቆ መረጃዎች ካሉ ያው ባለፈውም እንዳልኩት ማስመለስ ይችላል። በፍቅርም ተነጋግረው ለሷም የተወሰነ ነገር እንትን ብሎላት በቃ ካመነችበት ልትሰጠውም ትችል ነበርኮ በፍቅር ቢመጣ። ግን የዶክተሩ እንትን ህይወት እስከ ማጥፋት ድረስ ደምን በደም በሚለው ነው የሄደው። እሱ በቀል ነው የፈለገው እና በጣም ቤዛን እንግዲህ እግዚአብሔር ይጠብቃት። ሁለት ጠላቶቿ አሉ። ሁለቱም እሷን ለማጥፋት ነው እንግዲህ የተነሳሱት። ቲጂ እንኳን ምንም ምክንያት የላትም፣ ዝም ብላ ነው። ምክንያቱም እሷ የገንዘብ ጥማት ስላለባት ነው። በቃ ሀብታም የመሆን የገንዘብ ጥማት እንጂ ሰው በጓደኛው ላይ እንደዚህ አይነት ጭካኔ ማድረግ በጣም ተገቢ አይደለም። ምክንያቱም ይሄን ሀብት ነገር እሷም ጥለው ትሄዳለች። ጓደኛዋ ትበልጥባት ነበር። የጎደላትን ነገር እየሞላችላት አብረው ጓደኝነት ይበልጥ ነበር። እንደዚህ ውሻ ይመስል ቤት ለቤት እየሄደች እንትን ከምትል አሁን እንደገና ደግሞ ሳሮንን ደግሞ አሁን ኩላሊትሽን ካሰጥሽ ላክስቴ ብላ እንደገና በልጇ ደግሞ እንትን ብላ የሰው ኩላሊት ልታስወስድ ነው። ሳሮን አሁን ለልጅ እንግዲህ ጎሽ ለልጅ ስትል ተወጋጅ ነው። እሷም አሁን ለልጇ ስትል እንግዲህ እሺ ሰጣለሁ ትል ይሆናል። ምንም አማራጭ የላትም ከልጇ የሚበልጥባት ስለሌለ። ወይም ደግሞ ለዶክተሩ ሳሮን ናት የወሰደችው እንተና ቲጂ ናት የወሰደችው ሳሚ ብለሽ በይ ብላ ወይ ለዶክተሩ ነግራ በዶክተሩ በኩል ልጇን ብታስመልስ ይሻላል እንጂ የቲጂ የባሰ ነው። የዶክተሩ ይሻላል ከቲጂ። እና አሁን ሉላም በጣም ተጨንቃለች። ልጇንም ለማስወጣት ፈቃደኛ አይደለችም። ለምኝም ቢሆን አሳክማለሁ እያለች ነው። እስኪ ለማንኛውም ምናልባት ሉላ ይሄንን ሁሉ እያሰበች ያለ አክስትየዋ ከሞተች ሁሉም ነገር ይቀራል ብዬ ገምታለሁ። ቤዛን ሆና መግባትም አትፈልግም። ከዛ በኋላ አክስቷ ከሞተች ልጇም ሳይወርድ በቃ ስራዋን እየሰራች ትኖራለች ብዬ አስባለሁ። እስኪ እናንተ ኮሜንታችሁን አሳውቁኝ። እና ሳሮን በጣም ታሳዝናለች። ሳሚም እንደዚሁ ባላሰበውና ባልጠበቀው መንገድ አሁን ሊገደል ነው። ዶክተሩ ዝቶበታል። እስኪ እናንተ ምን ትላላችሁ? አስተያየታችሁን በኮሜንት አሳውቁኝ። ቻው ቻው።